በስተመጨረሻም እንግዲህ ለሊና ኤላ ተገናኝተዋል ማለት ነው። ለሊሻ እንግዲህ ያየችውን ማመን አቅቷታል እና ለሊና ኤላ እንዲለያዩ ያደረገው ማን ይመስላችኋል? ወይዘሪት ፍቅር ናት። ፍቅር ታዲያ አሁን የማትወጣው ነገር ውስጥ ገብታለች። በጣም ጭንቀት ውስጥ ነው ያለችው። አይገልጸውም። ተጨንቃ ልትሞት ነው ማለት ነው። ምክንያቱም ኤላ አሁን አፋጧታል። አሁን አምጫት እያለ ነው። የት ነው ያለችው? አድራሻዋን ስጪኝ ቢላትም ፍቅር ግን ከቀን ወደ ቀን የለሊን አድራሻ ለመደበቅ እንቅልፍ አታለች። ይህንን ሴራ ኤላ ካወቀብኝ እናቴ ለዘላለም አንቅራ ትተፋኛለች። አዎ ለሊ ያለችበትን ማወቅ የለበትም ኤላ ማወቅ የለበትም እያለች እንግዲህ ግራ ተጋብታለች። ሌላኛው ደግሞ ወይዘሪት ቤዛ ገንዘብ ያስፈልገኛል ኤላዬ ገንዘብ ስጠኝ፣ እናም የለሊን አድራሻ አግኝቼዋለሁ አለቻው። እውነትሽን ነው? አዎ እውነቴን ነው፣ ግን ገንዘቡን ቅድሚያ ስትሰጠኝ ብቻ ነው አድራሻዋን መሰጠት። ገንዘቡ በጣም ቀልደኛ ነሽ አንቺ። መጀመሪያ ለሊ ያለችበትን ንገሪኝ፣ ከዛ ገንዘቡን ትወስጃለሽ። አንተ ብቻ አራዳ፣ እንደዛማ አይሆንም እያለች እንግዲህ እየሰከሰችው ትገኛለች ማለት ነው። ሌላኛው አሹም ደግሞ ምን ጉድ ነው የአሹ ነገር እንደው በጣም ነው የሚገርመኝ አንዳንዴ ሳስበው ራሱ ማለት ነው። በእውነት ምን ጉድ ነው? እንዲህ ያለ ነገር አለ እንዴ? ሮማኔ እያለ እኮ ሮማንን ጭራሽ ማንም ሰው አታናግራት እያለ ነው። እሷ ደግሞ እንግዲህ እንዳያቸዋት ስራዋን ብቻ እንጂ ማንንም አትፈልግም አሁን ላይ ማለት ነው። ምክንያቱም ስራ አክባሪ ናት፣ ለስራዋ ሟች ናት። ፍቅርም ደግሞ ታዲያ ፍቅርና ሊዲያ ለማሚ ያልሆነ ነገር ነግረዋት አሹና ሮማን ከዛ ቤት እንዲባረሩ ለማድረግ ያላቸው ጥረት በጣም ነው የሚያስቀው ማለት ነው። እና ይሄን ያክል ለሰው ልጅ ያላቸው ጥላቻ በእውነት በጣም ነው እንጃ። ግን ዞሮ ያው እኔ አንድ ነገር አለ፣ ከዚህ ቤት ቢወጣ እንጀራ አይበሉም ብለው የሚያስቡት ይመስለኛል ሳስበውና ብቻ እኔ እንጃ። አንዳንድ ሰው አስተሳሰቡ በጣም ይገርመኛል። ለማንኛውም አደይ እንግዲህ እናቴ ጠፍታብኛለች እያለች ስትሮሯጥ ነበረ። እናቷም እንግዲህ እነ ሄሉ ቤት ነበረች ማለት ነው። እንዴት እንደዚህ ታደርጊያለሽ ስትል እህቷ ለጮኸችባት፣ አደይ ለምን ታካብጃለሽ? ብርቅ ነው እንዴ እናቴን ይዤ መውጣት ከቤት ስትል እንግዲህ ጓለችባት። ልጅቱ የምትፈራ ሰው አይደለችም ማለት ነውና ብርሃን አሁን ላይ የአደይን ድምጽ ራሱ ባትሰማ ደስተኛ ናት። ለምን? አደይ እንግዲህ ዴቭ ልታገባው ስለሆነ ማለት ነው። ምክንያቱም ልጅቷ ደግሞ እንግዲህ ዴቭን ታፈቅረዋለች። ገብቷችኋል እምላችሁ? ዴቭን ስለምታፈቅረው አደይን ማየት አትፈልግም። ስለ አደይ እንዲወራም አትፈልግም። በተለይ አሁን እንግዲህ ስለ ሰርጉ ነው ይሄን ሰሞን እየተወራ ያለው። እሷ ደግሞ ይሄንን ጉዳይ አትፈልገውም እና እንጃ አላት እንግዲህ ምን እንደምትሆን አላቅላትም ማለት ነው። ወይዘሪት ብርሃን እንዴ የእህቷን ባል ትመኛለች እኮ። ምን ጉር ነው ግን? ፈጣሪ ሆይ ትዕግስቱን ስጠኝ። የማይሆን ነገር ሰው እንዴት ይመኛል? ዞሮ እንግዲህ ብርሃን ያው ዴቭ ዛሬ ደግሞ የለም። እሱ ሰርጋቸው ሊደገስ ነው ይላሉ። ጠፍቶ ሳይሆን አይቀርም። እሱ ሲጀመር በፍጹም ብርሃንን ማነች አደይን የሚያገባት አይመስለኝም፣ እንደው ሳስበው ራሱ ማለት ነው። እና ለምን ብትሉ ልጁ ዝም ብሎ ነው እያወራ ያለው። እናቱ ፍቃደኛ አይደለችም። በራሱ ፍቃድ ደግሞ ማግባት እኔ እንጃለት። ብቻ እስኪ እንደው አብረን የምናየው ነው የሚሆነው። የእሱ ነገር ተከርኖ ይብሰል ነው የሚሆነው። እና አደይም እንግዲህ እኛ ለሰርጋችሁ እኮ ሽር ጉድ እያለን አይደለ እንዴ አደይዬ እያለች እናቲቱ እንግዲህ እማዬ የጠፋሽብኝ መስሎኝ እኔ በጣም ጨንቆኝ ነበረ እኮ። ቆይ ለምን እንደዚህ ታደርጊያለሽ እንዴ? አንቺ ደግሞ ደውለሽ አትናገሪም? ስደውልልሽም ስልክ አታነሺም። አደይ በቃ አታካብጂው አልኩሽ አይደለም እንዴ እያለች እንግዲህ ጭራሽ እንዴት እንደምትናገር ሰምታችኋታልና በዚህም ደረጃ እኔ እንጃ። ከዛ በኋላ እንግዲህ ተረጋጊ፣ ምን እየሆንሽ ነው? አረ እንደው ተረጋጊ እያለቻት ሄለን እንዴ ሄሉዬ አታያትም እንዴ
እንዴት እንደምትሆን። ቆይ እኔ ምን አደረግኳት? አረ እንደው ስለፈጠረች ተረጋጊ አንቺ ልጅ፣ እንደው ተረጋጊ ባክሽን እያለቻት ነበር። ከዛ በኋላ እንግዲህ ቤዛና ዳኒም እንግዲህ የሆነ እስከሚያዙና ፖሊስ እጅ እስከሚገቡ ድረስ እንደዚሁ እየተሯሯጡ ይኖራሉ ማለት ነው። እንደው ግርም ነው የሚለኝ የእውነቴን ነው የምላችሁና ፖሊሶች እንዴት ነው የማይዟቸው? ቆይ እንዴት እየተሽለኮለቁ ሁልጊዜ እንደዚህ እስከ መቼ ነው የሚኖሩት ቤዛና ዳኒ? ቆይ የምሬን እኮ ነው የምለው። ሰው ላይስ እንደዚህ ሰውን እንትን እያሉ እስከ መቼ? ዞሮ እንግዲህ ፍቅርም ወደ እስር ቤት መግባቷ የማይቀር ነው በቅርብ ጊዜ ማለት ነው። በጣም በቅርብ ጊዜ ትገባለች ማለት እስር ቤት ትገባለች ፍቅር። ይሄ ደግሞ እውነታ ነው፣ ቀልድ እንዳይመስላችሁ። ይሄ ያለ እውነታ ነው። ስለዚህ ከዚህ በኋላ እንግዲህ ምን እንደሚፈጠር ለማመንም ይከብዳል ማለት ነው። የፍቅር ነገር ፍቅር በቃ የምታስባቸው ነገሮች በሙሉ ተንኮል ናቸው። ጥሩ ነገር አታስብም። ብቻ እኔ እንጃ ብዙ ነገር አለ አይደለ? በተንኮል የታጠረች ልጅ ናት በነገራችን ላይ። እናም ያን ጊዜ ደብዳቤ የጻፈችው እሷ ራሷ ናት። ኤላ የጻፈ አስመስለው ጠረጴዛ ላይ ያገኘችው ደብዳቤ እቹ ፍቅር ናት። አሁን እንደገባኝ ከሆነ ማለት ነው። አያችሁ እሷ ይህንን ደብዳቤ እንዳልጻፈ አንድ ጊዜ ብቻ ላግኘሽና የማወራሽ ነገር አለ ነው። አሁን ለሊ ቢያገኛትስ ምን የሚፈጠር ይመስላችኋል? ያው ለሷ የራሷን ህይወት ይዛለች። ከባቡሬ ጋራ ጥሩ ነገር እያሳለፈች ትገኛለች ማለት ባቡሬ ጥሩ ልጅ ነው። ስለዚህ ወደ ኤላ ትመለሳለች አይመስለኝም፣ አላቅም። ግን ደግሞ ያለ ጥፋቱ ነው ይሄ ልጅ ለካ እንደዚህ እየሆነ ያለው። ያኔ ለሊን ጥሏት ሄደዋል ምናምን ብሎ ደብዳቤ ልክ ኤላ እንደጻፈው አድርጋ ነበረ ለሊ የጻፈችው። ገብቷቸዋል አይደል? እሱ ግን እንዴት እንደዚህ ታደርጊያለሽ? ቀለበት አድርጌልሽ ለካ ቀለበቱ የውሸት ነበር እንዴ ተቀበልሽኝ? ቆይ እንዴት እኔ ያላንቺን እንደማልኖር እያወቅሽ እንዴት ለልዬ ሲል እንግዲህ እያለቀሰ ነበረ ማለት ነው። እና እሷ እንግዲህ እስከዛሬ አልተገኘችም። ለሊና ባቡሬ እዚኛው ላይ አይመጡም፣ በሌላው ነው እየሰሩ ያሉት። እና እንግዲህ ወይዘሪት ፍቅር እውነታው የተጋለጠ ቀን እናቴም አንቅራ ነው ከዚህ ቤት የምታስወጣኝ። አሁን ምንድን ነው የማደርገው? የትስ ነው የሚሄደው? እምን ውስጥ ነው የምገባው? እያለች እንግዲህ ያዙኝ ልቀቁኝ እያለች ነው ማለት ነው። ከዛ በኋላ እንትና ቤዛ ሂድና ዳኒ ፍቅርን የለሊን አድራሻ እንድትሰጠን ነገራት። ለሊ ለራሷም እየፈለገች ነው የእሷን አድራሻ። ለእኛ ምን ብላ ምሰጠን ደግሞ? እሷ ለምን ፈለገችው አላቅም። ለምን እንደምትፈልገው ባላቅም፣ ግን እሷም የለሊን አድራሻ እየፈለገች ነው። ወይ ጉድ! እች ልጅም በቃ አንደኛው ተንኮል ይዛለች አይደለ? ከኛ ትብስም እንደ እህቴ እሷ እኮ ከኛ ትብሳለች አለ። ከዛ በኋላ እንግዲህ ይገርማል በእውነት። እኔ እኮ ተንኮለኛ ነኝ እላለሁ። ፍቅር ግን ከኔ 10 እጅ ትበልጣለች በተንኮል። ስለዚህ ይችን ልጅ የሆነ ነገር ማድረግማ አለብን እያለች እንግዲህ ወይዘሪት እየተናገረች ነበረ ማለት ነውና እንግዲህ ከዚህ በኋላ ደግሞ ምን እንደሚፈጠር አላውቅም። ብቻ ዞሮ የእሷ ነገር ማለቂያ የለውም። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ለሊና ባቡሬ ሊገናኙ ትንሽዬ ደቂቃ ቀርቷቸዋል ማለት ነው።